ዛሬ አንድ ጥያቄ ጠይቃችኋለሁ። ብዙዎቻችሁ ሂና ለምንድን ነው የምትቀቡት? ሂና ለምንድን ነው የምትቀቡት? ጠጉራችሁን ምንድን ነው የሚያደርግላችሁ? ብዙ ጊዜ ሂና እኔ ጥቁር ነበር የምቀባው ለፀጉሬ ማለት እኔ የፀጉር ከለሬን አልወደውም ነበርና ግን ጥቁር ሂና ስቀባ በጣም ነበረ ፀጉሬን የሚበጣጥሰው በጣም ነበር የሚቆረጥቅጥ የሚያደርገው ማለት ነውና እውነት ለመናገር ከትንሽ ጊዜ ወዲህ ፀጉሬን እየተንከባከብኩት ነው። ምክንያቱም ያው እንግዲህ ኢትዮጵያ ከሄድኩኝ ሰርግ ይጠብቀኛል። ሰላም እንዴት ናችሁ? ውድ ሀገሬ ልጆች ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ሙሉዓለም ነኝ። እንዴት ናችሁ? ፀጉሬን እንዴት አያችሁት? ፀጉሬ በጣም ዙማ እየሆነ ነው። ብዛት ምናምን ተውኝ አልኳችሁ። በነገራችን ላይ ፀጉርና ፍቅር እንክብካቤ ይጠይቃል። ፍቅርም ካልተንከባከባችሁት የሆነ ሰዓት ላይ ከስሮ ታገኙታላችሁ። ፀጉራችሁንም እኔ ፀጉሬን ካልተንከባከብኩት፣ ካላበጠርኩት፣ ካልታጠብኩት፣ ትሪትመንት ካላደረኩበት በራሱ ጊዜ እየተበላሸ ይሄዳል ማለት ነው እና እንደዛ ነው። ስለዚህ ዛሬ እንግዲህ ለፀጉሬ ባለፈው አንድ ሂና ገዝቼ ነበረ ከአረቦች ሾፕ። በፊት እሽጉን ምናምን በወረቀት ታሽጎ ከህንዶች ጋር ነበር የምገዛውና ያን እየተጠቀምኩኝ ፀጉሬ የተበላሸ ነበረ። ግን ቀለም ጥቁር ሂና ብዬ ተቀብቼ ግን በጣም ነበረ ብዙ ልብስ ራሱ የጣርኩት። ምክንያቱም ጥቁረቱ ልብሴን ምናምን ያበራሽብኝ ነበረ። ግን የሆነ ሰዓት ላይ ፀጉር የተበጣጠሰ ይላል። አንድ ቀን ለሁለት ቀን ያምራል። ከዛ ውጭ ግን ምንም አይነት ትርጉም አይሰጠውም። እና እናንተ ሂና ለምንድን ፀጉራችሁን የምትጠቀሙት? እስኪ ንገሩኝ። ጥቅሙ ምንድን ነው? እኔ ፀጉሬ ያፋፋል፣ በቃ እንደ ቅቤ በሉት። እና ይሄ ኖርማል ሂና ነው የገዛሁት። እና እሱን ደግሞ እስኪ ሂና በምንድን ነው የምታዘጋጁት? እኔ በቡናም በሻይም አድርገው ነበረ። በሻይ ግን ፀጉሬ እንዲቀላብኝ አልፈልግም። ዛሬ እስኪ ዝም ብዬ በራሴ ጭንቅላት በራሴ አስተሳሰብ እሞክረዋለሁ። ምክንያቱም በሙቅ ውሃ ብቻ ፀጉሬን እቀባለሁ ማለት ነው። እና በዚህ አጋጣሚ እናንተ ሂና እንዴት ነው የምትቀቡት? ሂና ለምን ያገለግላል የሚለውን እስኪ ንገሩ። ያው እንግዲህ እዚህ ጋር እንደምታዩት እዚህ ጋር የአረቦች ሂና ነው። ከአረቦች ሾፕ ነው የገዛሁት። ግን እነፈዋለሁ ብዙ ጊዜ። ባለፈው ሳግነፈው ተቀብቸው በጣም እንትን ነው የሆነ ሳግ ነገር ነው ምናምን ሻካራ ነገር አግኝቼበታለሁ። ወይኔ እንትን የለኝም ደግሞ የምቀባበት እንደሚባለው ችግር የለውም፣ በእጅ እቀባዋለሁ። አያችሁት? እንደዚህ ነፋዋለሁ ማለት ነው። የሆነ እንጨት ነው ይሄ ስራስር ምናምን ከምን እንደሚዘጋጅ ሂና አላውቅም በእርግጥ። ስለዚህ እንደዚህ አድርጌ እኔ የምጠቀመው እንደዚህ ነው፣ ነፋዋለሁ። በጣም ብዙ ነው በነገራችን ላይ 2-3 ነው 2 ተጠቅሜዋለሁ። ግን በአንድ ጊዜ በቡና አንድ ጊዜ ምንድነው ስሙ በሻይ ተጠቅሜዋለሁ። ያው ፀጉሬን ለውጥ አይቼበታለሁኝ። ዋው! ግን ዛሬ ደግሞ እስኪ በሞቅ ውሃ ብቻ ልጠቀመው። ምክንያቱም የምጠቀመው በየሳምንቱ ሳይሆን በወር አንዴ ነው የምጠቀመው። ከዛ እዚህ ጋር የተፈላ ውሃ ነበረ፣ እንደዚህ አደርገዋለሁ ማለት ነው። በዛ ላይ ምን እንደሚታቃላችሁ እናንተ ጌሾ ነው የሚለው ጌሾ ነው የሚለው ማርያም ምን እና እንደዚህ አድርገውና
አያችሁት? ቀጠን አድርጓለሁ ዛሬ። እንዴት እንደመሰራ ካራሩ ማለት ነው። ይታያችኋል ብዬ አስባለሁ። በጣም ጥቁር ጋራ ይሄን እስኪ አሁን እቀባዋለሁ ማለት ነው። ትንሽ ቀዝቅዝልኝና አያችሁት? እኔ እንደዚህ ነው የምቀባው። እስኪ እናንተ እንዴት ነው የምትቀቡት ጋይስ? ትንሽ ቀዝቀዘ በኋላ እቀባዋለሁ ፀጉሬን። ግን ይሄ ሂና ማለት ነው ስቀባው ፀጉሬ ላይ ቁጭ አይልም። ለምን እንደው አላውቅም። ይሄ ማለት ነው እዚህ ጋር ሂናውን ስቀባ እዚህ አሁን የገዛሁት ሂና ደስ ይላል፣ ፀጉር ያፋፋል ምናምን ነገር። ግን እዩት አናቴ ላይ ነው ቁጭ የሚለው። ይሄ ወደ ውስጥ ምናምን ሰርጎ አይገባም እና ነፍቼዋለሁ። ግን ክርትት ያለ ነው በቃ ክርትት። ታውቃላችሁ ክርትት? ወይኔ እዚህ ከሆንኩማ እንትን ይላል። ሲያስጠላ ቀጣም የተቀባሁት ሂና ሲያስጠላ ጋይስ፣ ሲያስጠላ እንዴት እንደሆነ። ምክንያቱም እኔ ሂና ማቀው ፀጉራችሁን ስትቀቡ ማለት ነው። አሁን ወረድ ታጥቤዋለሁ፣ 1 ሰዓት ያቆይቼዋለሁ። እጄ ደግሞ ጓንት የለኝም ነበረና ሰው በእጄ የተጠቀምኩት። እዩት እጄ ምን እንደመሰረ እና ምን አደረኩ መሰራችሁ? ታጠብኩ ፀጉሬን እና ሂናው ፀጉሬን ስቀባው ማለት ነው ክክትት እያለ ልክ እንዳተላ ፀጉሬ ጭንቅላት ላይ ነው የተቀመጠው፣ ወደ ውስጥ አይገባም። ግን እኔ ደግሞ ሂና ፀጉሬ ይስማማኛል፣ በጣም ነው የሚስማማኝ። እናም እንደምታዩት ፀጉሬ ልክ ሂናው ተቀብቼ ስጨርስ እንደዚህ ነው የሚሆነው ማለት ነው። እና በጣም ነው የምወደው ሂናውን። ግን እዩት ፍሪዝ ራሱ ሆነ በራሱ ጊዜ ማለት ወይኔ ፀጉሬ ክሬዚ ፀጉር እና እንደዚህ ሆኗል ማለት ነው። እና የተለያየ ነገሮች እኔ ከተቀባው በኋላ ፀጉሬ እንትን ነው የሚሆነው፣ የሆነ እንደ ፍሪዝ ነው የሚሆነው። ግን የሚገርማችሁ ነገር እኔ ፀጉሬን በጣም ነው የምወደው፣ በጣም ማለት ነው። ምክንያቱም የራሴ አያያዝ ነው እንጂ ፀጉሬን በጣም ነው የምወደው። እና እዩት እስኪ እዩት እንዴት እንደሆነ ከታጠብኩት በኋላ ማለት ነው። እና አሁን እንግዲህ ሳይደርቅብኝ እርጥቡን አበጥርና ቅቤ እቀባዋለሁ። ፍሪዝማ አላደርግም፣ ፍሪዝ ፀጉር ይገላል። እና እንደዚህ አድርጌ ላበጥረውና ቅባት እቀባዋለሁ። እንግዲህ ፀጉሬን ከ3 አስተኝቼዋለሁኝ። ከዛ ቀስ ብሎ ወይ ነገ ወይ ማታ ይሰራል። ከ5 ከ6 የጠጉር መስራት አልችልም። አሁን ልወጣ ስለሆነ ቅዝቃዜው አየሩ ትንሽ ይበርዳል። ከዛ ይሄን እንደዚህ ላድርገው ወይም ደግሞ ልቀይረው። ይሄን አልወደውም። ይሄን ነው ብቻ እወዳታለሁ። ችን ኮፍያ በጣም ነው የምወዳት። ግን እንደዚህ ማድረግ እችላለሁ። እንደዚህ ነው የምትችላል። እንደዚች ምክንያቱም በጣም ነው የሚቀዘቅዘው፣ በጣም ማለት ነው። አየሩ በጣም ነው የምወዳት ይችን ኮፍያና አየሩ በጣም ይቀዘቅዛል። ደከመኝ እና ውዶችዬ እንግዲህ ሂና እንዴት እንደምትቀቡ እስኪ በዛውም ንገሩኝ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ባይ